ከሰሞኑ በአዲስ አበባ ከተማ አስተዳደር የመኖሪያ ቤቶችን ወደ ንግድ አገልግሎት የለወጡ ባለይዞታዎች ላይ እርምጃ መወሰድ መጀመሩ በከተማው ነዋሪዎች ዘንድ ከፍተኛ ግራ መጋባትን ፈጥሯል። ይህ እርምጃም ከመኖሪያነት ውጪ የሆኑ እንደ ክሊኒክ፣ ትምህርት ቤት ወይንም ሌላ ማንኛውንም የንግድ ጠባ ያለው አገልግሎት በመኖሪያ ቤት ማረጋገጫ ሰነድ መስራት መከልከልን ያካትታል ተብሏል። በመሆኑም የዚህ ውሳኔ ምንጭና ሕጋዊ መሰረት ምንድነው የሚለው ጥያቄ ደግሞ የበርካቶች ጥያቄ ሆኗል። ይህን ግራ መጋባት ለመፍታትም ታዲያ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮን የሊዝ አዋጁን እንዲሁም ሌሎች ተቋማት ያላቸውን ሚና በጥልቀት መመልከት እንደሚያስፈልግ ደግሞ ከቢሮው በኩል ምላሽ ተሰጥቶበታል። አዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ በምላሹም በከተማው ውስጥ ያለውን የመሬት ልማትና አስተዳደር በሕግ ማዕቀፍ መሰረት የሚያስፈጽም ዋና ተቋም መሆኑን በመግለጽ ቢሮው የመሬት አጠቃቀምን የሚወስነውና የሚቆጣጠረው በከተማው መዋቅራዊ ፕላንና በወጡ አዋጆች እንዲሁም ደንቦች መሰረት መሆኑን የተፈጠረውን ግርታ ተከትሎ አስታውቋል። በዚህም የመኖሪያ ቤት ወደ ንግድ አገልግሎት መለወጥን በተመለከተ ደግሞ የቢሮ አቋም የሚያጠነጥነው መሬት በተፈቀደለት ወይንም በታቀደለት አገልግሎት ብቻ እንዲውል በማድረግ ላይ መሆኑንም በተለያዩ ሚዲያዎች ገልጿል። በዚህም መሬት በተወሰነለት አገልግሎት መሰረት በሊዝ ይሰጣል የተባለ ሲሆን ይህም መሬት ለመኖሪያነት፣ ለንግድ፣ ለኢንዱስትሪ፣ ለመንግስት ተቋም ወይንም ለሌላ ዓላማ ተብሎ አስቀድሞም ይወሰናል። ይህን ተከትሎ ታዲያ ባለይዞታዎች መሬት ይዞታቸውን የተረከቡት ለየትኛው ዓላማ እንደሆነ ደግሞ በሰነዶች ላይ በግልጽ ተቀምጧል የተባለው። ውድ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን፣ ለመሆኑ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ሰሞኑን የንግድና የመኖሪያ ቤት ይዞታ መከልከልንና እርምጃን በተመለከተ ይህ እንዴት ይሆናል? ከየትስ የመጣ ነው? የሚል ከህብረተሰቡ የተስተዋለውን ግራ መጋባትና ቢሮስ በጉዳዩ ላይ ምን ይላል የሚሉትን ጉዳዮች ወደ እናንተ የምናጋራ ይሆናል። እንዲሁም ከመሬት አገልግሎት ለውጥና የሊዝ አዋጁ በተጨማሪም የአዲስ አበባ የሰነዶች ማረጋገጫና ምዝገባ አገልግሎት እንዲሁም የአዲስ አበባ ንግድ ቢሮ በመሬት አገልግሎት ለውጡ ላይ ምን አይነት ሚና አላቸው የሚሉትን የዛሬው የልዩ ጥንቅር ማጠንጠኛዎቻችን ናቸው። እናንተም በምናጋራችሁ መረጃ ላይ ሐሳብ፣ አስተያየት እንዲሁም ጥቆማ ካላችሁ በኮሜንት እንድታደርሱን እያልን ወደ ዛሬው ልዩ ጥንቅራችን እንሸጋግራለን። ከሰሞኑ በአዲስ አበባ ከተማ የመኖሪያ ቤቶቻቸውን ለንግድ ሥራ ውለዋል የተባሉ በርካታ ነዋሪዎች በ3 ቀናት ውስጥ እስከ 45,000 ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው መነገሩ ይታወሳል። ነዋሪዎቹ የመኖሪያ ቤቶቻቸውን ለሌላ አገልግሎት ለማዋል የሚያስችላቸውን የሊዝ ውል ለውጥ ለማድረግ ከ100 ሺዎች እስከ ሚሊዮኖች ብር የሚቆጠር ክፍያ መጠየቃቸውንም በወቅቱ አክለው ገልጸዋል። በመዲናይቱ በሚገኙት በአቃቂ ቃሊቲ፣ በለሚ ኩራ፣ በንፋስ ስልክ ላፍቶና ጉለሌ ክፍለ ከተሞች እንዲሁም በሌሎችም የሚኖሩ ነዋሪዎች የማስጠንቀቂያ ደብዳቤዎች እንደተሰጣቸውም ኢትዮጵያ ኢንሳይደር አስነብቦ ነበር። ይህ የማስጠንቀቂያ ደብዳቤም ነዋሪዎቹ መሬት የወሰዱት ለመኖሪያ አገልግሎት ለመዋል እንደሆነም ይጠቅሳል። በተጨማሪም ነዋሪዎቹ በገቡት የሊዝ ውል መሰረት ለተፈቀደላቸው አገልግሎት ብቻ እየተጠቀሙ አለመሆኑን በመስክ ክትትል ማረጋገጥ መቻሉንም ያትታል። ነዋሪዎቹ ታዲያ በወቅቱ ማስጠንቀቂያው ከተሰጠበት አሊያም ከተለጠፈበት ቀን ጀምሮ ባሉት 3 የሥራ ቀናት ውስጥ ካርታቸውን፣ የሊዝ ውላቸውን፣ ለመጨረሻ ጊዜ የተከፈለበትን የሊዝ ክፍያ ደረሰኝ እንዲሁም የንግድ ፈቃዳቸውን በመያዝ ለየክፍለ ከተሞች መሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት መረጃዎችን አቅርበው ማስተካከያ ወይንም የአገልግሎት ለውጥ ማድረግ እንዳለባቸውም ያሳስባል። ይህን በማያደርጉ ነዋሪዎች ላይ ደግሞ አሁን በስራ ላይ ባለው የሊዝ አዋጅና ደንብ መሰረት እርምጃ እንደሚወሰድባቸውም ያስጠነቅቃል። ይህን ተከትሎ ታዲያ በመዲናዋ
በሊዝ የተላለፉ ቦታዎችን ከህግ አግባብ ውጭ ሲጠቀሙ የተገኙ ባለይዞታዎች ላይ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ አስታውቋል። ቢሮው የተሻሻለው የከተማ ሊዝ አዋጅ 721/2004 ዓ.ም ተከትሎ በወጣው ደንብ ቁጥር 162/2016 መሰረት መሬቱን ከወሰዱት ዓላማ ውጪ ለሌላ አገልግሎት ሲጠቀሙ የተገኙ ባለይዞታዎች ላይ ፍተሻ በማድረግ የእርምት እርምጃ መውሰዱን አስታውቋል። የመሬት ልማትና አስተዳደር ቢሮ በበጀት ዓመቱ በሊዝ ውል መሬት የሰጣቸውን ይዞታዎች ያሉበትን ሁኔታ መቃኘቱን የገለጹት ደግሞ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ምክትል ኃላፊ አቶ መኮንን ተረፈ ናቸው። በሕጉ መሰረት የአገልግሎት ለውጥ ያደረጉ ባለይዞታዎች እንደሚገኙም ተናግረዋል። ይሁን እንጂ ከሊዝ ውል ውጪ ወይንም ደግሞ የሕግ አግባብነት በሌለው መንገድ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎች በተደረገው ክትትል መገኘታቸውንም ኃላፊው ገልጸዋል። ኃላፊው አክለውም ከሕግ ውጪ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎችን እንዲያስተካክሉ ድጋፍ እየተደረገላቸው መሆኑን የገለጹ ሲሆን አገልግሎት መቀየር የሚፈልጉትን ደግሞ በሕጉ መሰረት እንዲቀይሩ መደረጉንም አመላክተዋል። ከዚህ ባሻገር በክትትሉ የተገኙ ውጤቶች በርካታ መሆናቸውንም በማስረዳት ከተገኙት ውጤቶች መካከል የአሰራር ስርዓትን ማስፈንና ፍትሐዊነትን ማረጋገጥ እንደሚገኙበት ተናግረዋል። በመሆኑም የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ሳይፈቅድላቸው የአገልግሎት ለውጥ ያደረጉ በሊዝ የሚተዳደሩ 2969 ቦታዎች ወደ ህጋዊ ስርዓት እንዲገቡ የአገልግሎት ለውጥ ጥያቄዎችን ተቀብሎ ፍቃድ ሰጥቷልም ብለዋል። በተቃራኒው ሳይፈቀድላቸው የአገልግሎት ለውጥ አድርገው ሲንቀሳቀሱ የነበሩ የሊዝ ባለይዞታዎች በተሻሻለው የከተማ መሬት ሊዝ ደንብ ቁጥር 162/2016 አንቀጽ 54 ንዑስ አንቀጽ ከ1 እስከ 11 መሰረት የአገልግሎት ለውጥ አድርገው በህጋዊ መንገድ እንዲንቀሳቀሱ ቢሮ ፍቃድ ሰጥቷቸዋል። በዚህም በአሁኑ ተፈቅዶላቸው የአገልግሎት ለውጥ ያደረጉ ባለይዞታዎች 2969 ሲሆኑ 2581 ወይንም 86% የሊዝ ባለይዞታዎች የሚጠቀሙባቸውን ቅድመ ክፍያ ከፍለው በማጠናቀቅ ወደ ህጋዊ ስርዓት እንዲገቡ ወይንም የንግድ ስራቸውንም እንዲቀጥሉ መደረጉ ተገልጿል። በበጀት ዓመቱም ከዚህ አገልግሎት ለውጥ 2.4 ቢሊዮን ብር ገቢ ይሰበሰባል ተብሎ የሚጠበቅ ሲሆን ሳይፈቀድላቸው የአገልግሎት ለውጥ ያደረጉና ለውጡ የተፈቀደላቸው የሊዝ ባለይዞታዎች የሚጠቀሙባቸውን የሊዝ ቅድመ ክፍያ እስከ ግንቦት 30 ቀን 2018 ዓ.ም ድረስ ከፍለው ማጠናቀቅ እንደሚጠበቅባቸውም ቢሮ አሳስቧል። በመሆኑም ለመኖሪያ ቤት የተባለ ቦታ ደግሞ ያለ ህጋዊ የመሬት አገልግሎት ለውጥ ሂደት ወደ ንግድ አገልግሎት ሲቀየር የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ ይህንን ተግባር ህገወጥ አሰራር አድርጎ ይቆጥረዋል ሲልም አስታውቋል። ምክንያቱ ደግሞ ይህ አይነቱ የዘፈቀደ ለውጥ የከተማዋን ፕላን የሚጥስ ከመሆኑም በላይ ከፋይናንስ ወይንም የሊዝ ክፍያና ከመልካም አስተዳደር አንጻር የሚመጡ ችግሮችን ያስከትላል የሚል መልእክትም ከወደ ቢሮ ተሰምቷል። የንግድ አገልግሎቶች ከተለመደው የመኖሪያ አገልግሎት በዋጋና በታክስ አወሳሰን እንዲሁም በመሬት አጠቃቀም ልዩነት ሲሆን ቢሮ እየወሰደ ያለው እርምጃ በዋነኝነት የህግ የበላይነትን የማስከበርና የከተማ ፕላን ዲሲፕሊንን የማስጠበቅ ነው ሲሉም የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ምክትል ኃላፊው አቶ መኮንን ተረፈ ተናግረዋል። በተጨማሪም ቢሮ በቅርንጫፎች ተደራጅቶ ሪፎርም በማድረግ የአገልግሎት አሰጣጡን ግልጽና በቴክኖሎጂ የተደገፈ ለማድረግ እየሰራ መሆኑንም አስረድተዋል። በሌላ በኩል በጉዳዩ ዙሪያ የሰነዶች ማረጋገጫና ምዝገባ አገልግሎት እንዲሁም የከተማው ንግድ ቢሮ ፈቅደውልኛል የሚሉ ባለይዞታዎች መኖራቸውን ተከትሎ
የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ምክትል ኃላፊው ማብራሪያ ሰጥተዋል። በማብራሪያቸውም የሰነዶች ማረጋገጫና ምዝገባ አገልግሎት ዋነኛ ሚና በዜጎች መካከል የሚፈጸሙ የውል ግንኙነቶችን ሕጋዊ እውቅናን በመስጠት ሰነዶችን ማረጋገጥና መመዝገብ፣ የንብረት ግብይቶችን ወይንም ደግሞ የሽያጭ የውርስና የስጦታ እንዲሁም የውል ሰነዶችን የማረጋገጥ እንጂ የመሬት አገልግሎት ለውጡ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ኃላፊነት ነው ተብሏል። አንድ ባለይዞታ መኖሪያ ቤቱን ለንግድ ዓላማ ለሌላ አካል ሲያከራይ ወይንም ሲሸጥ የሰነዶች ማረጋገጫና ምዝገባ አገልግሎት ቢሮ ሰነዱን ከማረጋገጡ በፊት የንብረቱን ሕጋዊነትና የተፈቀደለትን አገልግሎት ማረጋገጥ ይጠበቅበታል እንጂ የሊዝ ሰነዱ ለመኖሪያነት የተሰጠ ከሆነ አገልግሎቱን ወደ ንግድ የመቀየር ማንኛውም ውል ሕጋዊ መሰረት የለውም ሲል ቢሮ አስታውቋል። እንዲሁም የንግድ ቢሮም ዋነኛ ተግባር የንግድ ፍቃድ መስጠት፣ ማደስና የንግድ ስራዎችን መቆጣጠር በመሆኑ አንድ ግለሰብ ወይንም ድርጅት የንግድ ስራ ለመጀመር ፍቃድ ሲጠይቅ የንግድ ቢሮ ንግድ የሚካሄድበት ቦታ ለታቀደው የንግድ አይነት የተፈቀደለት አገልግሎት መሆኑን ማረጋገጥ አለበት። እንዲሁም ሆስፒታል ወይንም ትምህርት ቤት ለመክፈት የሚጠየቅ ፍቃድ ንግዱ የሚሰራበት ቦታ ከከተማው መዋቅራዊ ፕላን አንጻር ለዚህ አገልግሎት መፈቀዱን የሚገልጽ የመሬት ልማትና አስተዳደር ቢሮ ማስረጃ ሊጠየቅ ይገባል ሲሉም ምክትል ቢሮ ኃላፊው አቶ መኮንን ተረፈ ተናግረዋል። በዚህም የንግድ ቢሮ የመኖሪያ ቤት ማረጋገጫ ባለው ቦታ ላይ የንግድ ፍቃድ ከሰጠ የሕግ ጥሰቱ ተባባሪ ይሆናልም የተባለ ሲሆን የቅርብ ጊዜው እርምጃ ዋና ምክንያት የንግድ ፍቃድ አሰጣጡን ከመሬት አገልግሎት አሰጣጡ ጋር በማጣመር ያለመስራት ችግር መሆኑን የሚያመለክት ነው ተብሏል። በአጠቃላይ በመኖሪያ ቤቶች ላይ እየተወሰደ ያለው እርምጃ መሰረቱ የመሬት አገልግሎቶችን ከሕግ ከጸደቀው የከተማ ፕላን ውጪ መጠቀም ሲሆን የሕጉ አስፈጻሚ የሆኑት ደግሞ የመሬት ልማትና አስተዳደር ቢሮና የንግድ ቢሮ እንዲሁም የሰነዶች ማረጋገጫና ምዝገባ አገልግሎት በቅንጅት አለመስራታቸው ለችግሩ መባባስ አስተዋጽኦ አድርጓልም ተብሏል። ሕጉ የመሬት አገልግሎት ለውጡን በሕጋዊ መንገድ እንጂ በዘፈቀደ እንደማይፈቅድም በግልጽ ያስቀምጣል። ውድ ተከታታዮቻችን ከሰሞኑ በአዲስ አበባ ከተማ አስተዳደር የመኖሪያ ቤቶችን ወደ ንግድ አገልግሎት የለወጡ ባለይዞታዎች ላይ እርምጃ መወሰድ መጀመሩ በከተማዋ ነዋሪዎች ዘንድ ከፍተኛ ግራ መጋባት መፍጠሩን በሚመለከት ይህ እንዴት ይሆናል፣ ከየትስ የመጣ ነው በሚል ከህብረተሰቡ የተነሳውን ጥያቄና ግርታ ተከትሎ የሚመለከተውን አካል ምላሽ ወደ እናንተ አደረስን። እንዲሁም በጉዳዩ ዙሪያ ከመሬት አገልግሎት ለውጡና የሊዝ አዋጁ በተጨማሪ የአዲስ አበባ የሰነዶች ማረጋገጫና ምዝገባ አገልግሎት እንዲሁም የአዲስ አበባ ንግድ ቢሮ በመሬት አገልግሎት ለውጡ ላይ ምን ሚና አላቸው የሚለውን አጋራናችሁ። ቀጣይ በሌላ ርዕስ እስከምንገናኝ ድረስ ቸሩን ሁሉ እንመኝላችኋለን።